ጽሕፈት ቤት አዘጋጅነት የሸውራ ቀጠና የቀበሌ ቶፕ 150 ምርጥ ሚሊሻ ወታደራዊና ፖለቲካዊ የስልጠና መድረክ ነው። ይህ ወታደራዊና የፖለቲካ መድረክ ለተከታታይ 5 ቀናት የሚቆይ ስልጠና ሲሆን ዋና ዓላማው ከዚህ በፊትም በየቀበሌያችሁ ስትመለመሉ እንደነበረው እንደተገለጸላችሁና እንደተረዳችሁት የግድ ክልላችን ብሎም ወረዳችን ከገባበት የጸጥታ ችግር ዋናው መውጫ መንገዱ የራስን ኃይል ማጠናከርና ማደራጀት እንደመሆኑ መጠን እያንዳንዱ ቀበሌ በትንሹ በአንድ ቀበሌ ውስጥ ምርጥ 150 የቀበሌውን ሰላምና ደህንነት ሰላምና ጸጥታ መጠበቅ የሚችል ምርጥ 150 ሚሊሻ ማሰልጠን ከተጀመረ ሰነባብቷል። ነገር ግን በሚፈለገው ልክ መያዝ ያለብንን የሰው ኃይል አሰልጥነን አሰማርተን በማስጠበቅ ላይ ስላላይደለም በሂደት የምናስተካክለውና የምናሟላው እንዳለ ሆኖ አሁን በዛሬው ቀን የተጀመረው መድረክ ደግሞ ከትላንት በተሻለ በስነ ልቦና በትጥቅም በዝግጅትም የተሻለ ወኔ የተሻለ መነሳሳት የፈጠረበት መድረክ እንደሚካሄድ ተስፋ አደርጋለሁ። ከዚህ መድረክ በኋላ አካባቢውን ነፃ ለማድረግ አካባቢውን ሰላምና ደህንነቱን ለመጠበቅ ቁርጠኝነት የተላበሰ የጸጥታ መዋቅር አሰልጥነን እናሰማራለን ተብሎ ይጠበቃልና ፖለቲካዊና ወታደራዊ ስልጠናዎችን በሚገባው በሰዓቱ በመገኘት በቂ ስልጠናና ልምድ ልውውጥ የምታደርጉበት መድረክ ስለሆነ በተሟላ ቁመና ላይ ተገኝታችሁ ስልጠናውን ያለምንም መንጠባጠብ በሚገባው መልኩ እንድትወስዱ እያሳሰብኩ ከአሁኑ ሰዓት ጀምሮ ስልጠናው በይፋ የተጀመረ መሆኑን አበስራለሁ። አመሰግናለሁ። ሀገር ብልጽግና በማረጋገጥ የህብረ ብሔራዊነት አንድነት ግንባታና የተጋራ ሀገረ መንግስት ምስረታ ስራ ላይ በትኩረት እየተሰራ ነው። በዚህም ደግሞ የልማትና የመልካም አስተዳደር እንዲሁም የህግ የማስከበር ተልዕኮ መፈጸም የሚችሉ ተቋማት መገንባት አስፈላጊ በመሆኑ መስራት ላይ ይገኛል። እንደ ክልልም ሆነ እንደ ዞን ብዙ ስራዎች ተሰርተው የመጡ ስኬቶች አሉ። በሌላ በኩል ደግሞ የረጅምና የአጭር ጊዜ የተከማቹ ተግዳሮቶች የመጡ ስኬቶች አሉ። በሌላ በኩል ደግሞ የረጅም ጊዜ የአጭር ጊዜ የተከማቹ ተግዳሮቶች አያሌ ናቸው። የዞኑ የገጠሙ ውስብስብ ችግሮች ለመፍታት እልህ አስጨራሽ ትግል እየተደረገ ነው። በሂደቱ መልካም የሚባሉ ውጤቶች መጥተዋል። ነገር ግን ከዞኑ ህዝብ ፍላጎት አንጻር ሲታይ በፍጥነትና በጥራት የሚሰሩና የሚጠበቁ ውጤቶች አሉ። በተለይ በዞናችን የተፈጠሩ የጸጥታና የፖለቲካ ችግሮች በዘላቂነት ለመፍታት ለማስተካከል ይቻል ዘንድ ባለፈው ዓመት ጀምሮ እየተሰራ ቢሆንም በተለይ ባለፉት አራት ወራት የተቀናጀ የኦፕሬሽን የህዝብ ግንኙነት ስራ ለመስራት እቅድ የሚመራ ስምሪት ተሰጥቶ ወደ ተግባር በመገባቱ ብዙ የዞኑን ችግር ለማቃለል ተችሏል። ይህን ስልጠና የፈለግንበት ምክንያት ሀገራችን በምን ሁኔታ ላይ ወረዳችን በምን ሁኔታ ላይ እንዳለ ሁላችንም ስለምናውቅ ብዬ ምናልባት ሻውራ የመንግስት መዋቅር ፈርሶ ሁሉም ቀበሌዎች ጠላት የወረራቸውና ይህንንም ወደ ነበረበት ለመመለስ ዋጋ እየከፈለ መከላከያ ኃይላችን፣ የፖሊስ ኃይላችን፣ የሰላም አስከባሪ ኃይላችን እንዲሁም ህዝባችን ማለት ዋጋ እየከፈለ የቆየ መሆኑ ያው ለእናንተ መንገድ ለቀባሪ ማርዳት ነው። እንዲያው ተዋጊውን እንተውና መሳሪያ ይዞ የተሰለፈውን እንተውና ህፃናቶች፣ አሮጊቶች፣ ንጹህ አርሶ አደሮች ሳይታሰብ ምን ያህል ጉዳት እየደረሰባቸው እንደቆየ እንግዲህ ያው ሁላችንም ስለምናውቀው ብዬ ነው። ሰው ለቅሶ እንኳን በሰላም ውሎ መመለስ ያልቻለበት፣ ዘመድ መጠየቅ ያልቻለበት፣ ከቦታ ቦታ ተንቀሳቅሶ ንብረቱን ሽጦ የሚፈልገውን ነገር ገዝቶ መመለስ ያልቻለበት፣ ነጋዴው ነግዶ አትርፎ ግብር ከፍሎ ቤተሰቡን መርቶ አገርን ለማሳደግ እንቅፋት ሆኖ የቆየበት ሁኔታ ነው ያለው። ንብረቱ በየመንገዱ እየተዘረፈ ተሽከርካሪው እየተቃጠለ እንደው የደረሰብንን አደጋ ዘርዝሮ መጨረስ የሚቻል አይመስለኝም።
የስልጠናው አስፈላጊነት ምንድነው፣ ስልጠናው ስለምን አስፈለገ የሚለው ከእናንተ ጋር እንደዚህ ለመወያየት ወይም ደግሞ የስልጠናውን ግብ እስከ መጨረሻ ድረስ ምን አድርገን መከታተል እንዳለብን ከወሰድነውስ በኋላ ምንድነው ከእያንዳንዳችን የሚጠበቅ የሚለው ምናልባት እንደ ወረዳ ወይም እንደ ተቋም ሁለት ነገሮችን ብቻ አንስቼ ነው ማልፈው ያው ካለን ሰዓት አንፃር። በመጀመሪያ ደረጃ ግን እውነት ለመናገር ስለ ሰላም አስፈላጊነት ወይም ደግሞ ሰላም ባለቤቱ እኔ ነኝ ብላችሁ ጣራሽ አውራ ከዘነማሽዬ እና አቶ ጋፈረድ በዚህ ልክ መገናኘታችን በእጅጉ ደስ ብሎኛል። እንዲሁም በመካከላችን የእምነታችን አባቶች አብረው ሊመክሩንም ሊዘክሩንም ስለተገኙ በእኔ እምነት በጣም ደስ ብሎኛል እና በመቀጠል እንግዲህ ብዙ ነገር በሰነዱ ተነስቷል። ምናልባት የሰነዱ በመነሻ በማድረግ በአሉታም በአዎንታም የምታነሱት ነገር እንዳለ ወስጄ ምናልባት ወቅቱ ያልተረዳችሁት መስሎ አይታየኝም። እንግዲህ ሰፊ ጊዜ ነው ያሳለፍነው። በተለይ አቶ ጋፈረድ ላይ በተደጋጋሚ ህዝባችንን በማግኘት በታቀደም ህዝቡ በሚያደርገው የማህበራዊ ህይወት ግንኙነትን ጭምር እያገኘን ስለ ሰላም አስፈላጊነት ወይም ተደራጅተን ቀበሌያችን ነፃ ማውጣት መልሶ የማደራጀት ስራ መስራት እንዳለብን በተደጋጋሚ ተነጋግረናል። የዛሬው ስልጠናችን ለተከታታይ 5 ቀናት ይቆያል። ይህ ለተከታታይ 5 ቀናት ሲቆይ አጠቃላይ ከዚህ ያለው አካል ትልቅ አደራ ተሰጥቶ ትልቅ አገራዊ ፋይዳ ያለው ስልጠና ነው። በተለይ ለወረዳችን ብሎም ለክልላችን ትልቅ አስተዋጽኦ ያበረክታል ተብሎ የሚጠበቀው የማህበረሰብ ነው። ይህ ከዚህ ያለው የሚሊሻ አካል ወረዳችን ላይ እየተፈጠረ ያለው አሁን አስቸጋሪና እልህ አስጨራሽ በህብረተሰቡ ዘንድ ላይ እየደረሰ ያለው አጠቃላይ ኪሳራና የሴራ ፖለቲካ በእናንተ ላይ ምን ያህል ችግር እንደፈጠረ ሁላችሁም ታውቃላችሁ። ይህ ደግሞ እንደፈለገ አርሶ አደሩ ማምረት፣ ማረስ፣ መገቤት ራሱን መምራት የማይችልበት ሁኔታ ላይ መድረሱ እኛው በእኛው ራሳችን በራሳችን ጋር እየተጋጨን ትውልድና ዘርን የምንጨርስ ከሆነ ተንጋለው ቢተፉ ተመልሶ ታፍ ነው የሚሆን ችግሩ። ማንም አይደለም ውጊያ እየገጠመን ያለ የእናንተና የእኛ ወንድም በሚያደርሱት ወይም በሚያመጡት ችግር ዛሬ ማህበረሰቡ ላይ እየደረሰ ያለው ፈተና ቀላል አይደለም።